በትግራይ በሚገኙ የተፈናቃይ መጠለያ ጣቢያዎች ከ1300 በላይ ሰዎች በረሃብ መሞታቸውን አንድ የክልሉ ባለስልጣን ገለጹ። በትግራይ ማህበራዊ ጉዳይ ቢሮ ዳይሬክተር የሆኑት አቶ ገብረስላሴ ታረቀ የሰብአዊ ድጋፍ አቅርቦት እየቀነሰ በመምጣቱ ሁኔታው ይበልጥ አሳሳቢ የሆነ መጥቷል ሲሉ አስጠንቅቀዋል። ሁኔታው እየባሰ ነው ያሉት ዳይሬክተሩ ከፌዴራል መንግስትም ሆነ ከዓለም አቀፍ የእርዳታ ድርጅቶች የሚቀርበው ድጋፍ መቀነሱን ጠቁመዋል። በከፍተኛ ሁኔታ ከተጎዱት ጣቢያዎች አንዱ 150 ሺህ ገደማ ሰዎችን እንደሚያስተናግድና ሌሎቹም ለከፋ አደጋ ተጋልጠው እንደሚገኙ አክለዋል። ይህ አስከፊ ሁኔታ የተከሰተው በሰሜን ኢትዮጵያ ዳግም ውጥረት በነገሰበት ወቅት ነው። የፌዴራል ባለስልጣናት ህወሓትን ከኤርትራ ጋር ግንኙነት አለው በሚል መክሰሳቸውና ሁለቱ ሀገራት ድንበር ላይ ወታደሮች መከማቸታቸው ሌላው ስጋት ሆነዋል። የኢትዮጵያ ሰብአዊ መብቶች ጉባኤ በደቡብ ኢትዮጵያ ክልል በጋሞ ዞን ከ100 ሰዎች በላይ ህይወት ባለፈበት የመሬት መንሸራተትና የጎርፍ አደጋ የተፈናቀሉ ነዋሪዎች ለመኖር አዳጋች በሆነና ለተጨማሪ የጤና እክል በሚያጋለጥ ሁኔታ ውስጥ እንደሚገኙ ማረጋገጡን አስታወቀ። በአካባቢው አሁንም ዝናቡ መቀጠሉና የተፈናቃዮች ቁጥርም ከፍተኛ መሆኑን የጠቀሰው ኢትዮጵያ ሰብአዊ መብቶች ጉባኤ ተፈናቃዮች በህይወት የመኖር ተገቢ መጠለያና ሰብአዊ ድጋፍ የማግኘት መሰረታዊ መብት እንዳላቸው ገልጿል። ለተጎጂዎቹ መንግስትና መንግስታዊ ያልሆኑ ድርጅቶች የጀመሩትን ሰብአዊ ድጋፍ ተጠናክሮ እንዲቀጥልም ጠይቋል። ኢትዮጵያ ሰብአዊ መብቶች ጉባኤ አክሎም እንዳለው መንግስት የዜጎችን ደህንነት በዘላቂነት ለማረጋገጥ የሚያስችል በቂ የቅድመ ጥንቃቄ ስራዎችን ትኩረት ሰጥቶ እንዲሰራና ማህበረሰቡ ከስጋት ነፃ የሚሆንበትን ሁኔታዎች እንዲያመቻችም ጥሪ አቅርበዋል። በትግራይ ክልል መቀሌ፣ አዲግራትና አድዋን ጨምሮ በበርካታ ከተሞች መምህራን በትምህርት ዘርፉ ላይ አጋጥመዋል ያሉትን ከፍተኛ የበጀት እጥረት በመቃወም ሰላማዊ ሰልፍ አደረጉ። በተቃውሞ ሰልፉ ላይ የተሳተፉት መምህራን፣ የትምህርት ኃላፊዎችና ተማሪዎች እንዳሉት ፌዴራል መንግስቱ ይዞታል ያሉትን የክልሉን የድጎማ በጀት እንዲለቅና የክልሉ መምህራን ደሞዝ እንዲከፈላቸው መጠየቃቸውን የክልሉ ቴሌቪዥን ዘግበዋል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አማኑኤል አሰፋ ግጭት ባለባቸው ሌሎች የሀገሪቱ አካባቢዎች መምህራን በደሞዝ ሲቀጡ አላየንም በማለት በመቀሌው ሰልፉ ላይ መናገራቸውን ፌዴራል መንግስቱ የድጎማ በጀቱን እንዲለቅ ዓለም አቀፉ ህብረተሰብ ግፊት እንዲያደርግ መጠየቃቸውን ዘገባው ጠቅሷል። በኦሮሚያ ክልል ምስራቅ ሸዋ ዞን የሚገኝ የመተሃራ ስኳር ፋብሪካ 7 ሰራተኞች ሰኞ ረፋር የታጠቁ ኃይሎች በፈጸሙት ድንገተኛ ጥቃት መገደላቸውን ዋዜማ ከፋብሪካ ምንጮች ሰምታለች። ታጣቂዎቹ ጥቃቱን ያደረሱት በፋብሪካው የሸንኮራ አገዳ ማሳ ውስጥ በስራ ላይ በነበሩ የፋብሪካው ጸጥታ ባልደረቦች ላይ መሆኑን ዋዜማ ያነጋገረቻቸው የፋብሪካው ሰራተኞች ገልጸዋል። በጥቃቱ የአካል ጉዳት የደረሰባቸው ሌሎች ሰራተኞች የሕክምና እርዳታ እየተደረገላቸው መሆኑን የተነገረው ከሟቾቹ መካከል 6ቱ ማክሰኞ ስራ ቀበራቸው በከተማው በሚገኝ የፕሮቴስታንት መካነ መቃብር መፈጸሙን ዋዜማ የደረሳት መረጃ ያመለክታል። የኢትዮጵያው ገዢው ብልጽግና ፓርቲ ዓለም አቀፉ የኢትዮ ኤርትራ የድንበር ኮሚሽን የወሰነውን ውሳኔ ከቅርብ ጊዜ ወዲህ በተሳሳተ መንገድ ማቅረብ ጀምረዋል በማለት የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ከሰሱ። የማነ ብልጽግና ፓርቲ የሁለቱን ሀገራት ድንበር መሬት ላይ ለማካለል የሚያስችል የሁለትዮሽ ሂደት ሳይኖር የኮሚሽኑን ውሳኔ ለመተግበር መሞከር የተናጠልና ህገወጥ ድርጊት ይሆናል የሚል አቋም ማንጸባረቁን ጀምረዋል በማለት በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ላይ ወቅሰዋል። የኤርትራና ኢትዮጵያ መሪዎች ከ7 ዓመት በፊት አስመራ ላይ የተፈራረሙት የሰላምና ወዳጅነት መግለጫ መሰረቱ ኢትዮጵያ የድንበር ኮሚሽኑን ውሳኔ በሙሉ በሙሉ ለመተግበር ቁርጠኝነቷን መግለጧን ነበር በማለት የማነ በዚሁ መልእክታቸው አጽንኦት ሰጥተዋል። በኢትዮጵያ ለየት ያለ የተሽከርካሪ ሰሌዳ ቁጥሮችን ለሚፈልጉ የጨረታ ጥሪ ቀረበ። በኢትዮጵያ የሚንቀሳቀሱ ተሽከርካሪዎች አዲስ የመለያ ሰሌዳ ቁጥር ለመስጠት የተዘጋጀው የትራንስፖርትና ሎጂስቲክ ሚኒስቴር ለየት ያሉ ወይም ስፔሻል የሰሌዳ ቁጥሮችን በጨረታ ሊሸጥ ነው። ሚኒስቴሩ በመላው ሀገሪቱ የተሽከርካሪዎች የሰሌዳ ቁጥር ለውጥ ለማድረግ የሚያስፈልገውን ዝግጅት ማጠናቀቁንና በቅርቡም አዲሱን የሰሌዳ መለያ ቁጥር ወይም ታርጋ መስጠት እንደሚጀምር አስታውቋል። በኢትዮጵያ የአሜሪካ ኤምባሲ ኢትዮጵያ በተካተተችበት አዲሱ የቪዛ መመሪያ መሰረት ወደ አሜሪካ በንግድና ቱሪዝም ቪዛ የሚጓዙ ኢትዮጵያውያን የቪዛ ቃለ መጠይቅ ከመስጠታቸው በፊት የሚፈጽሙት ክፍያ ተመላሽ አይሆንላቸውም ሲል ማብራሪያ ሰጠ። ኤምባሲው ከመጋቢት 24 2018 ጀምሮ የንግድና የቱሪዝም ቪዛ ለማግኘት ብቁ የሆኑ ተጓዦች ቪዛውን ከመቀበላቸው በፊት እስከ $15,000 የሚደርስ የገንዘብ ዋስትና ማስያዝ እንደሚጠበቅባቸው ገልጿል። ተጓዦች አሜሪካ እንዲቆዩ የተፈቀደላቸው ጊዜ ሳያበቃ ከወጡ
ከወጡ የቪዛ ማሳዣ ገንዘቡ ይመለስላቸዋል ተብሏል። ሆኖም አዲሱ የቪዛ መስፈርት ከመጋቢት 24 በፊት የተሰጡ የንግድና ቱሪዝም ቪዛዎችን እና በኤፍ ወይም ኤም ቪዛ የሚጓዙ ተማሪዎችን እንደማይመለከት ኤምባሲው አብራርተዋል። አመልካቾች በሶስተኛ ወገን ድረገጾች አማካኝነት ክፍያ መፈጸም እንደሌለባቸውም ኤምባሲው መክሯል። በኢትዮጵያ ድንበር አቅራቢያ የምትገኘውን ኩርሙክን መቆጣጠሩን በሱዳን የሚንቀሳቀሰው የፈጥኖ ደራሽ ሰራዊት አስታወቀ። በሱዳን የሚንቀሳቀሰው የፈጥኖ ደራሽ ሰራዊት ወይም አርኤስኤፍ ከሱዳን ወታደር ጦር ጋር ያደረገውን ከባድ ውጊያ ተከትሎ በብሉ ናይል ግዛት ውስጥ የምትገኘውን ስትራቴጂካዊውን ኩርሙክን ከተማ መቆጣጠሩን አስታወቀ። ሲንሁዋ የተባለ የዜና ወኪል እንደዘገበው የፈጥኖ ደራሽ ሰራዊት ከሱዳን ህዝባዊ ነጻነት ንቅናቄ ጋር በመሆን ባደረገው ወታደራዊ ጥቃት ከ400 በላይ የመንግስት ወታደሮች መገደላቸውን እና ከፍተኛ መኮንኖች መማረካቸውን ገልጸዋል። ኩርሙክ በኢትዮጵያ ድንበር አቅራቢያ የምትገኝና የብሉ ናይል ግዛትን ከሲናር ጋር የምታገናኝ ስትራቴጂካዊ ኮሪደር በመሆኗ መያዟ በቀጠናው ያለውን ወታደራዊ ሚዛን ሊቀይረው እንደሚችል ተነግሯል። ህንድ ለኢትዮጵያ የምትገነባው ዘመናዊ የዳታ ማዕከል ፕሮጀክት ማስጀመሪያ ውይይት በመካሄድ ላይ ይገኛል። በውይይቱ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ከፍተኛ የስራ ኃላፊዎች፣ የህንድ የውጭ ጉዳይ ሚኒስቴር ተወካዮችና ፕሮጀክቱን በኮንትራት የሚፈጽመው የህንዱ ሬልቴል ኮርፖሬሽን በተጨማሪም የኢትዮ ቴሌኮምና የኢትዮጵያ ኤሌክትሪክ አገልግሎት ተወካዮች ተገኝተዋል። ይህ የውጭ ጉዳይ ሚኒስቴር የዳታ ማዕከል ፕሮጀክት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በአዲስ አበባ ባደረጉት ጉብኝት ወቅት ከተፈራረሙት ስምምነቶች መካከል አንዱ ነው። በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ የኢሲያና የፓሲፊክ ሀገራት ጉዳዮች ዋና ዳይሬክተር ደዋኖ ከዲር በበኩላቸው የመረጃ ማዕከሉ ፕሮጀክት ኢትዮጵያ በህንድ ላይ ያላትን እምነት የሚያሳይ መሆኑን ተናግረዋል። የኬንያው ኢኩዊቲ ባንክ በኢትዮጵያ የባንክ ዘርፍ ለመግባት ቅድሚያ ሰጥቶት የነበረውን እቅዱን በመሰረዝ ፊቱን ወደ አንጎላ ማዞሩ ተሰማ። ባንኩ በኢትዮጵያ እቅዱ ምትክ በተያዘው የአውሮፓውያን ዓመት ከአንድ የአንጎላ የባንክ አክሲዮን ድርሻ ለመግዛት መዘጋጀቱን ቢሊዮነር አፍሪካ ድረገጽ ዘግበዋል። ባንኩ ፊቱን ወደ አንጎላ ያዞረው የኢትዮጵያ የባንክ ዘርፍ ቁጥጥር ሂደት ረዥም ጊዜ በመውሰዱ መሆኑን ዘገባው ጠቅሷል። ኡጋንዳ፣ ታንዛኒያና ሩዋንዳ ጨምሮ በ7 የአፍሪካ ሀገራት የባንክ ዘርፍ የተሰማራው ኢኩዊቲ በቀጣዮቹ 5 ዓመታት በ8 ተጨማሪ የአፍሪካ አገራት የባንክ ዘርፍ የመግባት እቅድ አለው ተብሏል። ኢኩዊቲ ላለፉት 7 ዓመታት በኢትዮጵያ ቢሮ ከፍቶ የገበያ ጥናት ሲያካሂድ መቆየቱ አይዘነጋም። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሚካሄደውን ጦርነት ለማስቆም ባለ 15 ነጥብ እቅድ ባቀረቡበት ወቅት ፔንታገን 2000 የአየር ወለድ ወታደሮችን ወደ መካከለኛው ምስራቅ እንዲንቀሳቀሱ አዘዙ። ዋሽንግተን በኢራን ላይ የሚካሄደውን ጦርነት ለማስቆም የሚያስችለውን ባለ 15 ነጥብ የዲፕሎማሲ የሰላም እቅድ ባዘጋጀችበት ወቅት ፔንታገን ከ82ኛው የአየር ወለድ ክፍለ ጦር የተውጣጡ 2000 ገደማ ወታደሮች ወደ መካከለኛው ምስራቅ እንዲሰማሩ ማዘዙን ኒውዮርክ ታይምስ የአሜሪካ ባለስልጣናትን ጠቅሶ ዘግበዋል። ሁለት የመከላከያ ሚኒስቴር ባለስልጣናት ለጋዜጣው እንደገለጹት የወታደሮቹ እንቅስቃሴ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የጀመሩትን የዲፕሎማሲ ጥረት በሚያከናውኑበት ወቅት ተጨማሪ ወታደራዊ አማራጮችን እንዲያገኙ ታስቦ የተደረገ ነው ብለዋል። በፓኪስታን በኩል ለኢራን የተላከው ይህ የሰላም እቅድ የዓለም ገበያን ያናጋውንና ቀጠናዊ ውጥረቱን ያባበሰውን ግጭት በሰላም ለመፍታት አስተዳደሩ እያደረገ ያለውን ጥረት የሚያሳይ ነው ተብሏል። ኢራን የቀረበውን የሰላም እቅድ ለድርድር መነሻ አድርጋ ትቀበለው ወይም አትቀበለው እስካሁን የታወቀ ነገር የለም። በተጨማሪም ላለፉት 4 ሳምንታት ከአሜሪካ ጋር በመሆን በኢራን ላይ ጥቃት እየሰነዘረች የምትገኘው እስራኤል ይህንን የዲፕሎማሲያዊ ጥረት ትደግፈው ወይስ አትደግፈው ግልጽ አልሆነም። ፕሬዚዳንት ዶናልድ ትራምፕ ማክሰኞ ዕለት ለጋዜጠኞች በሰጡት መግለጫ ጦርነቱን ለማቆም ድርድር እየተካሄደ መሆኑን ጠቁመዋል። እነሱ ማለትም ኢራንን ስምምነት ማድረግ ይፈልጋሉ ሲሉ ተደምጠዋል። ይሁን እንጂ የኢራን ባለስልጣናት ድርድር እየተካሄደ መሆኑን በይፋ አስተባብለዋል።